ጉርሻ ውድድ እባላለሁ። የእናቴን ጉርሻ በጣም ነው የምወደው። ውድድዬ አንድ ያጣላል ሁለት ያፋቅራል ይባላል። ይኸው የእናትሽ ጉርሻ ለውድድዬ። ኧረ በቃኝ ማዬ። በሞቴ በሳንቃው ደረቴ ከተባልሽ እምቢ አይባልም የኔ ልጅ። ማዬ ምግቡ ግን አንቺ ስታጎርሺ ለምንድን ነው በጣም የሚጣፍጠኝ? እናትሽ ካጎረሰችሽማ የኔ ስለምን ይቀራል? እንዲያውም የኔ ጉርሻ ተለቅ ያለ ነው። ያጂ እንዴ አባዬ ብዙ ነው። ውድድዬ ምን ይባላል መሰለሽ? ፍቅርና ጉርሻ ሲያስጨንቅ ነው ይባላል። ተለቅ አድርገን የምናጎርስበት ምክንያት ፍቅራችንን ለመግለጽ የምንወደው ሰው ጠግቦ እንዲበላ ካለን ፍላጎት ነው። እኔ ግን በቃኝ ጠገብኩኝ። ያው ጉርሻ ለምደሽ በእጅ አልበላም እንዳትይ እንጂ ጉርሻማ ማን ይጠላል ብለሽ ነው። አሁን ደግሞ የኔ ተራ ነው። በሞቴ በሳቂ ደረቴ እማዬ በሳቂ ደረቴ ነው ያልሽኝ? በሳንቃው ደረቴ። እሺ አባዬ ገባኝ። ታሳየኝ እጅህ ምን ሆነ ነው? ከብሪ ጋር ኩክ ልናወርድ ሄደን እኔ አጥለይ ሰውጣው ወድቄ ነው፣ ግን ብሪ ጥሎኝ ሄደ። አይዞሽ ማሜ። ብሪ ለምንድን ነው ጥሎ ሄደው? ግቢ ውስጥ የነበረችው ውሻ እየሮጠች ስትመጣ ብሪድን ውሻውን አይቶ ጥሎኝ ሄደ። አይዞሽ ማሜ። አሁን በቃ ወደ ምሳ እንሂድ። ይህን እጄ አሁን እኔ እንዴት እንደምበላ አላውቅም። እና ምሳ ሳትበላልቱና ማሚ ምንም ችግር የለውም። እሺ ጠዋት ቁርስ እንዴት እንደበላው ታውቃለህ? እማዬና አባዬ ናቸው ያጎረሱኝ። እኔ ምንም ምግቡን ሳልነካ። ከዛ ደግሞ እኔ ያጎረስኳቸው። አሁን ደግሞ ና እኔ ላጉርስህ። ሌሎቹም ያጎርሱሃል። አመሰግናለሁ። ሌላ ግን ማንም እንዳይጎርሰኝ አልፈልግም። በተለይ ብሬ። ና እንሂድ፣ እኔ ያጎርስሃለሁ። ላንቺ ብዬ ነው። ጉርሻ እኮ ይጣፍጣል። ኩርፊያንም ያጠፋል። ጉርሻ እንዴት ደስ እንደሚል ታያለህ። እዚህ ጋር ተቀመጥ አላልኩም? እኔ እዚህ ጋር ነው መቀመጥ የምፈልገው። ማሚ እጁን ስላመመው እኛ ተራ በተራ እናጎርሰዋለን። መጀመሪያ ግን የኔ ጉርሻ ነው የሚጎርሰው። ኧረ ማሚ ምን ሆነ ነው? ጉርሻውን ጉረሰው እንጂ። አልፈልግም። ጥለኝ ሄዳል ነበር። እምቢ አልፈልግም እኮ። ይቅርታ አልኩኝ እኮ። ኧረ ማሚ ብሬ እኮ እጁን ደከመው። እጁን እንደዘርጋ እዚህ ነው የሚውላት። እኔ ምን አገባኝ? ብሬ ማሚ እንዲጎርስልህ ከፈለክ ይቅርታ ጠይቀውና ከዛ በሞቴ በሳንቃው ደረቴ። አዎ በሞቴ በሳንቃ ደረቴ ብለህ ስለምነው እሺ ይልሃል። እሺ እንደዛ ከሆነ ማሚ በሞቴ በሳንቃው ደረቴ። ብሬ እሱን ቢካለክ እኔን አጉርሰኝ።
ማሚ በሞቴ ማለት እኮ ስሞትልህ ማለት ነው። በዛ ላይ ይቅርታ ጠየቀህ እኮ። ጥፋቱ ደግሞ የሁለታችሁም ነው። ውድድዬ ላንቺ ስል ነው የምጎርስለት። ይሄው ማሚ። እሺ ብሬ ታያለህ፣ የምትወደው ምግብ ነው። ብሬ ድንች እኮ በጣም ነው የምወደው፣ ድገመኝ እንጂ። እናቴ ጉርሻ ያፋቅራል ስትለኝ ነበር። ደስ ሲል ብሬ። አሁን ሌላ ጉርስ። እኔ ደግሞ አንቺን አጎርስሻለሁ። ተማሪዎች ምን እያደረጋችሁ ነው? ማሜን ጉርሻ እያጎረስነው ነው። ማሜ እጅህን ተሻለ? ጉርሻውስ እንዴት ነው? ሁሉም በጣም ይጣፍጣል። ሁሉም የምወዳቸው ምግቦች በአንዴ እየበላው ነው። ውይ ማሜ አንተ ነህ እንዴ? ውድድን ፈልጌ ነው። ውድድዬ ጓደኛሽ ማሜ ይፈልግሻል። ማሚ እኔን ፈልገህ ነው? አዎ አንቺን ፈልጌ ነው። አየሽ አይደል? ይሄው እጄን ተሻለኝ። ወይኔ ደስ ሲል። ባለፈው እኮ ብሬ ሲያጎርሰኝ ኩርፊያ እኮ ለቀቀኝ። ደስ ሲል ይሄን ልትነግረኝ ነው የመጣው? አሁን ደግሞ እጄን ስለተሻለኝ አንቺን ላጎርስሽ ነው የመጣሁት። በሞቴ በሳንቃው ደረቴ። አመሰግናለሁ ማሚ። አየህ አይደለ ጉርሻ እንዴት እንደሚጣፍጥ። ጎሽ ልጆቼ፣ ጉርሻ እኮ ባህላችን ነው። ያፋቅራል፣ ያስታርቃል፣ ያዛምዳል። እሰይ ልጆቼ፣ አሁን ደግሞ እኔ ቆንጆ መክሰስ እሰራላችኋለሁ። ተማሪዎች ትናንት በተነጋገርነው መሰረት ዛሬ የጉብኝት ጉዞ እናደርጋለን። ወደ ጉብኝቱ ከመሄዳችን በፊት ግን አንድ ጥያቄ ጠይቃችኋለሁ። ዝግጁ ናችሁ? አዎ መምህር። ጎሽ፣ እቤታችሁ ውስጥ በብዛት የምትመገቡት ምግብ ምንድን ነው? እሺ ብሬ። ሽሮ። እሺ ማሴ። ስሮጥ። አያችሁ ተማሪዎች፣ የተለያየ አይነት ወጥ ቢቀርብልንም የምንበላው ግን በእንጀራ ነው አይደለ? አዎ። ስለዚህ ሀገራችን ውስጥ አዘውትረን የምንመገባቸው ምግቦች መካከል አንደኛው እንጀራ ነው። እስኪ ከእናንተ መሃል የሚነግረኝ እንጀራ የሚሰራው ከምንድን ነው? ከጤፍ። በጣም ጥሩ ተማሪዎች። እንግዲያው ዛሬ ጉብኝት የምናደርገው በአቅራቢያችን ወደሚገኘው የጤፍ እርሻ በመሄድ ነው። እርሻውን እየተመለከትን በዛውም የምንመገበውን ምግብ ምንነት ለማወቅ እንሞክራለን። አሁን ለመሄድ ዝግጁ ናችሁ? አዎ። በሉ እንሂድ። እሺ ልጆች፣ ወደ እርሻ ጣቢያችን እንኳን በደህና መጣችሁ። ስሜ አቶ ማጭድ ይባላል። ዛሬ የምንጎበኘው ጤፍ እንዴት እንደሚበቅል ከዛም እንዴት ለምግብነት እንደሚዘጋጅና እንዴት ጣፋጭ ሆኖ እንደሚበላም እንመለከታለን። ጉብኝቱን ለመጀመር ዝግጁ ናችሁ? አዎ። አዎ። በሉኑ ተከተሉኝ። ተማሪዎች፣ ሁሉም ነገር እዚህ ለም አፈር ላይ ነው የሚጀምረው። ይህ መሬት እንደዚህ ከታረሰ በኋላ የምንፈልገውን አይነት ዘር ይዘራበታል። እስኪ እዚህ መሬት ላይ ከጤፍ ሌላ ሊዘራ የሚችል ነገሮችን ጥቀሱልኝ። ስንዴ። ጎሽ። ገብስ። ሌላስ? በቆሎ። እሺ ሌላስ? ቆሎ። ቆሎ? ቆይ እስኪ፣ ልክ ነው። የሽምብራም የገብስም ቆሎ መጀመሪያ ሳይቆላ በፊት እዚህ ነው የሚበቅለው። እሺ ጎበዝ ነህ አንተ። ሁላችሁም ከፊት ለፊታችሁ ያለውን የቀይ ጤፍ ዘርና የነጭ ጤፍ ዘር ተመልከቱ። ይቺ ቅንጣት ፍሬ ጤፍ ትባላለች። እንዴ በጣም ጥንጥዬ ነች። አሁን እናንተ መመልከት ያለባችሁ ማነሷን ሳይሆን በውስጧ በርካታ ንጥረ ነገሮችን የያዘች መሆኑ ነው። እቺ ትንሽዬ ናት አይደል? አድጋ እንጀራ ሆና ከዛ በኋላ እኛን የምታሳድገን። አዎ፣ በጣም የበለጸጉ ከሚባሉ አዝርቶች አንዷ ይቺ የምትመለከቷት የጤፍ ዘር ነች። በዛ ላይ ለመብቀልና ፍሬዋን ለማብዛት ብዙ ውሃ አትፈጅም። ለጤንነት ደግሞ በጣም ጠቃሚ ነች። በሉ አሁን ወደሚቀጥለው እንሂድ።
እንግዲህ ቅድም ያያችሁት የጤፍ ዘር ተዘርቶ ሲያድግ እንደዚህ የሚያምር አዝመራ ይሆናል። እንዴ ይሄ እኮ ሳር ነው የሚመስለው። አዎ ይሄ እንግዲህ ሲደርቅ ይታጨድና ይሰበሰባል፣ ይወቃል፣ ከዛም ጎተራ ይገባል። ከጎተራ እየወጣው ይፈጭና ዱቄት ይሆናል። እየገባችሁ ነው አይደል? አዎን። አሁን ደግሞ የመጨረሻ ጉብኝታችን ወደ እማማ ማጨድ ቤት ይሆናል። ለየት ያለ ነገርም ተዘጋጅቶላችኋል። ተከተሉኝ። ልጆች እኔ እማማ ማጨድ እባላለሁ። እንኳን ደህና መጣችሁ። እንኳን ደህና ቆዩን። ጎሽ ልጆች፣ አሁን ጤፍ ከበቀለ ከታጨደ ከተሰበሰበ በኋላ ተፈጭቶ እንዴት እንጀራ እንደሚሆን አሳያችኋለሁ። መጀመሪያ እዚህ ውስጥ ይቦካል። በመቀጠል ደግሞ አብሲት ይጨመርበታል እና ቀጠን ብሎ ለመጋገር እንዲመች ሆኖ ይዘጋጃል። በመጨረሻ ሊጡን እየቀነስን የእንጀራ ምጣድ ላይ እንጋግራለን። ማን ነው እንደኔ ቃተኛ የሚወድ? እኔ። አሁን በዚህ እንጀራ ለሁላችሁም የሚሆን ቃተኛ ሰራላችኋለሁ። እንጀራው ላይ ጨው፣ በርበሬ ከዛም ትንሽዬ ቅቤ ቀላቅለን እንቀባለን። አሁን ቃተኛው ደርሷል ማለት ነው። እንጀራን አብረው ተካፍለው ሲበሉት ነው የሚጣፍጠው። አያችሁ ልጆች፣ እንጀራ ምግባችን ብቻ ሳይሆን ታሪካችን፣ ባህላችንም ነው። እናንተ ያወቃችሁትን ለሌሎች በማሳወቅ ለቀጣይ ትውልድና ለዓለም የምታቀርቡት ስጦታ ነው። እሺ ልጆች፣ ጥያቄ ያላችሁ? እኔ ግን አልጠገብኩም። ቃተኛ እኮ አይጠገብም ልጆች። አዲሱ መጽሐፍ ስሜ ውድድ ይባላል። ከወሮ ጋር የተጫወትን ነው። ወርዬ የቱ ጋር ነህ? የት አለ አንተ ወሮ? ውድድዬ የኔ ልጅ ዛሬ አንድ የተለየ ስጦታ አምጥቼልሻለሁ። አባቴ ስጦታ ለኔና መጣህልኝ? ምንድን ነው መጣህልኝ? ወይኔ ጉዲ ታድጌ። አባዬ ይኸው መሶቡ። መጽሐፉን ስከፍተው ብቅ ስዘጋው ጥልቅ ይላል። እንግዲህ መጽሐፉ ስለ ባህላዊ ምግቦቻችን ነው የሚተርከው። በጣም ደስ ይላል። አመሰግናለሁ አባዬ። አንተ ብሮ አታርፍም? ይህ እኮ ስዕል ነው። እውነተኛ እንጀራ መስሎ ነው እንዴ? ይኸውልሽ ጤፍ ከእርሻ እስከ ገበታ። ያው ጤፍ ደቃቅ ዝርያ ብትሆንም ትልቁን እንጀራ የምናገኘው ግን ከጤፍ ነው። አባዬ ይኸው ጤፍዬ ጤፏ ሚጢጢዋ ወደ ትልቅዬ እንጀራ ተቀይራ። ክትፎ እኮ በቆጮ ነው የሚበላው። እኔ ግን ከምግብ ውስጥ ምረጪ ብባል ክትፎ ነው የምለው። ቆይ ባለፈው ዶሮ ስትያል ነበር እንዴ? ቆይ አባዬ ቆይ። ሽሮም ወዳለሁ፣ ድንችም ወዳለሁ፣ ምስርም ወዳለሁ፣ ጎመንም ወዳለሁ፣ አይብም ወዳለሁ፣ ቆጮም ወዳለሁ። ሁሉንም ነው የምወደው ማለት ነው። ቆይ እኛ ኢትዮጵያውያን ፍቅራችንን ለመግለጽ ምን እናደርጋለን? ጉርሻ በሞቴ በሳንቃው ደረቴ። ውሮ ወይ ጉርሻ ትፈልጋለህ? ላጉርስህ። አባዬ የምን ማስቀመጫ ናቸው? እነዚህ የእህል ዘር ማስቀመጫ ናቸው። አሃ እኔ ራሴ ነኝ ማለት ነው ሳጥኖቹ ውስጥ የምሞላው? አዎ ይኸውልሽ፣ ይሄ የተለየ መጽሐፍ ነው። የእህል ዘሮችሽን ራስሽ ፈልገሽ የምታስቀምጪው አንቺው ነሽ። ስለዚህ ለእነዚህ ሁሉ ሳጥኖች የሚሆን ዘር መሰብሰብ አለብኝ። አዎ ውድድዬ። እማዬ አየሹ አዲሱን መጽሐፌ? በጣም ነው የሚያምረው ውድድዬ። እዚህ ጋር ደግሞ የእህል ዘር ማስቀመጫ ነው። እማ ልዩ የእህል ዘር አለሽ እንዴ? ማድ ቤት እንሂድና እኔ ጋር ያሉትን አይተን እሰጥሻለሁ። እሺ እሺ እማዬ። ይኸው ምስር፣ ሱፍ፣ ተልባም አለልሽ። መጀመሪያ እነዚህን አስቀምጪ። እሺ እማዬ። አሁንም ቢሆን ብዙ ይቀረኛል። ለአያቶችሽ ዱቄት አስፈጭተናል። እሱን ማድረስ ይኖርብኛል። ከኔ ጋር ደግሞ ወፍጮ ቤት ከሄድሽ ብዙ የእህል ዘሮች ታገኛለሽ። እሺ አባዬ እንሂድ።
እንኳን ወደ ወፍጮ ቤታችን በደህና መጣሽ። ምን እግር ጣለሽ ዛሬ? የተለያዩ የእህል ዘሮችን ፈልጌ ነው እዚህ መጽሐፍ ውስጥ ላስቀምጣቸው። በጣም ጥሩ ነው። እዛ ጋር አለልሽ፣ የምትፈልጊውን ውሰጂ። ማሽላ፣ ዳጉሳ፣ ስንዴ፣ ገብስ አለልሽ። እዛ ጋር ሂጂና የምትፈልጊውን ውሰጂ። አባባ ሸክላ፣ ያንተ ደግሞ ይኸው ተፈጭቶ ተዘጋጅቷል፣ መውሰድ ትችላለህ። አንቺ እስከምትጨርሺ ውድድዬ እኔ ይህንን መኪና ላይ ልጫን። አመሰግናለሁ። ሁሉንም ጨርሻለሁ። አንድ ሳጥን ብቻ ነው የሚቀረኝ። አንድ ቦታ ይቀረኛል። አዎ፣ የቀረሽን ደግሞ አያትሽ ቤት እናገኝ ይሆናል። እሺ አባዬ፣ ትልቁ አባባ ቤት እንሂድ። አቶ ወፍጮ አመሰግናለሁ። እሺ የኔ ልጅ ውድድዬ፣ በጣም ትልቅ እየሆንሽልኝ አይደለም እንዴ? ትልቁ አባባ መጽሐፌን አየህ? በጣም ቆንጆ አድርገሽ ነው ያሽው። እዚች ጋር ግን ትቀራለች አይደል? አንተ አንድ አታገኝልኝም? ከዚህ በፊት ለቀጣዩ ዓመት ይሆናል ብዬ ትንሽ የእህል ዘር መሬት ውስጥ ቆፍሬ ቀብሬ ነበር። የቱ ጋር እንዳደረግኩት ግን ትዝ አይለኝም። በቃ እንፈልገው። የቱ ጋር ነው ሊሆን የሚችለው? ይኸውልሽ ምን እናደርጋለን መሰለን? እኔና አንቺ አንዳንድ በትር እንይዝና መሬቱን ወጋ ወጋ እያደረግን ስንሄድ ለየት ያለ ድምፅ ከሰማን እዛ ጋ መጠርጠር አለብን። ዘሩ የተቀበረው እዛ ጋ ነው ማለት ነው። ቆፍረን እናወጣዋለን። እሺ፣ ወስደሽ እዛ ደብተርሽ ላይ ታደርጊዋለሽ፣ ባዶ ቦታ ላይ። እሺ እሺ ትልቁ አባባ። እሺ አያቴ፣ እንደዚህ ነው የማደርገው። እዚህ ጋ የለም፣ እዚህ ጋም የለም፣ እዚህ ጋም የለም፣ እዚህ ጋ የለም፣ እዚህ ጋም የለም፣ እዚህ ጋም የለም። ትልቁ አባባ አገኘሁት! ትልቁ አባባ አገኘሁት! እዚህ ጋ ነው። ይሄ የእህል ዘር ምርጥ የእህል ዘር ነው። ገበሬዎች ለመጪው ጊዜ ብለው ቆፍረው መሬት ውስጥ የሚያስቀምጡት ነው። እሺ፣ ለሁል ጊዜም እንዲሆን አድርጌ ያስቀምጣለሁ። አባዬ፣ ይኸው ሁሉንም ሰብስቤ ጨረስኩ። ጎሽ የኔ ልጅ ውድድዬ፣ አሁን ይህ መጽሐፍ ጥሩ ቦታ ይቀመጥ። በይ አሁን ወደ ቤት እንግባና አያትሽ ያዘጋጀችልሽን ጣፋጭ ነገር በልተሽ ትሄጃለሽ። እሺ ትልቁ አባባ። ክትፎ፣ ውድድ እባላለሁ። ይሄ ደግሞ በጣም የምወደው ድመቴ ወሮ ነው። ዛሬ ትልቁ አማማ፣ ትልቁ አባባ ይመጣሉ። እነሱን ዛሬ እንጋብዛቸዋለን። ክትፎ፣ ቆጮ ልናዘጋጅ ነው። ዛሬ እኔ ነኝ ሁሉንም ነገር የምቆጣጥረው። ውሮ፣ ከክትፎና ከቆጮ አንተ የምትወደው ምግብ የቱ ነው? የቱ እንደምትወድማ ቃለሁ። ክትፎ ነው አይደለ? ውድድዬ፣ አልጨረሽም? አትመጭም? አባትሽ እኮ አያቶችን ይዞ እየመጣ ነው። እሺ፣ አሁን ማይ ጋር እንሂድ። እማዬ፣ ቆይ አሁን ምግቡን ስንጀምር ምንድን ነው የምናዘጋጀው? መጀመሪያ እጅሽን ታጠቢ። ታጥቤያለሁ እማዬ። አንቺ እስክትመጪ እኮ 2 አይነት ቆጮ አዘጋጅቼ ጨርሻለሁ። ከዛ ደግሞ ክትፎ እናዘጋጃለን። ቆይ ግን ቆጮ ከምን እንደሚዘጋጅ ታውቂያለሽ? ከእንሰት እኮ ነው። ለምንድን ነው ቆጮ 2 አይነት የሆነው? አንደኛው በዘይትና በበርበሬ ስለተለወሰ ነው የቀላው። ይሄኛው ደግሞ በርበሬ ስለሌለው ነው ነጣ ያለው። ስናቀርበው ግን ወይ ጠብሰን ወይ ደግሞ በለስላሳው እንዲሁ ማቅረብ እንችላለን። እሺ ማዬ፣ አሁን ክትፎ እናዘጋጃለን። ግን ማዬ፣ ክትፎ ቆጮ እንዴት እንደሚዘጋጅ አላውቅም። እንዴት ነው የሚዘጋጀው? ውድድዬ፣ ሁሉንም አሰራር አስተምርሻለሁ። ግን እኔ ልጅ የሀገራችን ምግቦች ለምን ጣፋጭና ጤናማ እንደሆኑ ታውቂያለሽ? በጣም ስለሚጣፍጥ ነው። ልክ ነሽ፣ በጣም ይጣፍጣሉ። ያው ምግቡን ለማዘጋጀት የምንጠቀምባቸው ቅመማ ቅመሞች፣ የተለያዩ ማጣፈጫዎችና የምናበስልበት አሰራር ጭምር ነው ምግቦቹ እንደዛ ጣፋጭ የሚያደርጋቸው። ማዬ፣ ይሄ ምንድን ነው? ይሄ ሚጥሚጣ ነው።
ሚጥሚጣ ምግቡን ጣፍጦን እንድንበላ የሚያደርግ ልክ እንደ ቃሪያ የሚያቃጥል የመብላት ፍላጎታችንን የሚጨምር ቅመም ነው። ሚጥሚጣ እኮ ያቃጥላል። ይሄ ደግሞ የተነጠረ የክትፎ ቅቤ ነው። በውስጡ ብዙ ቅመማ ቅመሞች ነው ያሉት። ወይኔ ሽታው ደስ ሲል። ይሄ እዚህ ጋር ያለው ምንድን ነው? ይሄ ዋናው ለክትፎ የተመረጠ ልዩ የበሬ ስጋ ነው። ከሌላው ስጋ የተለየ የለሰለሰና ቀይ ስጋ ነው። ከቅቤውና ከቅመሞቹ ጋር ሲዋሃድ ልዩ ጣዕም ይኖረዋል። በጣም ደስ ይላል። አሜ ጃቢ መጣችሁ እንዴ? እማዬ ወደ ድጋላ ግዛት ልሄድ ነው ስላት አይብ ይዘህላት ሂድ አለችኝ። እኔ ደግሞ ጎመን አምጥቻለሁ። እናቴ ነች ያዘጋጀችው። ጓደኞች በጣም አመሰግናለሁ። ጎመንና አይብ እንደሚያስፈልግ ረስቼው ነበር። ወይኔ ጉዴ! እኔ እንኳን አልረሳሁትም ነበር። የጀቤም እናቶች እንደሚልኩልኝ ደውለው ነግረውኝ ነበረ። በጣም ነው የማመሰግነው። አያችሁ ልጆቼ፣ ጎረቤትም ሲጨመርበት የበለጠ የተሟላ ይሆናል። መተባበር፣ መተጋገዝ ባህላችን እኮ ነው። እሺ እማዬም ልክ እንደዚህ ነው ያለችው። እርጎ በአይብ ቢሆን አይሻልም? ከክትፎ ጋር የሚቀርበው አይብ ነው። ለምን መሰላችሁ? የክትፎ ሚጥሚጣ ስለሚያቃጥል አይቡ ቃጠሎውን ለመቀነስና ሚጥሚጣውን እንዳይሰማን ለማድረግ ይረዳናል። ማሜ ምን ሆነ ነው እርጎ ያልከው? እኔ እርጎ ስለምወድ ነው። ውድድዬ አንድ ነገር ረስተሻል። ምን? ክትፎ በምንድን ነው የሚቀርበው? ወይ ረስቸው። አባዬ ለካስ ኮባ ቆርጦ አምጥቶልኛል። ቆይ ሄጄ ላምጣው። ጎሽ ውድድ፣ በያምጭና እዚህ ጋር አድርጊ። በሳህን አይደለም እንዴ የምንበላው? መጀመሪያ ሳህኑ ላይ የኮባ ቅጠል ይደረጋል። እኔ ግን የምበላው በዚህ ባለ 4 ማዕዘኑ ኮባ ነው። እኔ ክብ በሆነው ነው የምበላው። ትልቋ ማማ፣ ትልቋ አባባ እንኳን ደህና መጣችሁ። የኔ ልጅ ውድድዬ በጣም ትልቅ እየሆንሽልኝ አይደለም እንዴ? እና ዛሬ አንቺ ምግቡን እንዳዘጋጀሽ ሰምቻለሁኝ። በጣም ጎበዝ ልጅ፣ ጎበዝ። ክትፎና ቆጮ ሰርተናል። ማሚና ጀቤ ደግሞ አይብ፣ ጎመን አምጥተዋል። ወይኔ የሚጠጣ ነገር ሳናዘጋጅ። ይኸው አለ። ኧረ አለ። ለዚህ ጣፋጭ ምግብሽ ማወራረጃ የሚሆን የሚስማማ አንቺ የምትወጁን ብርዝ ይዤልሽ እኮ መጥቻለሁ። ለእንግዶችሽም ለእኛም ቅጂ። ይኸውልሽ። ትልቋ ማማ፣ ትልቋ አባባ በጣም ነው የማመሰግናችሁ። እሺ አመሰግናለሁ። እማዬ ብርዝ እንደሚያመጡ ግን ታውቂ ነበር አይደል? አዎ፣ አያቶችሽ ብርዝ እንደሚያመጡ ነግረውኝ ነበር። እማዬ ስለረዳሽኝ አመሰግናለሁ። ታውቂያለሽ ብዙ ነገር እኮ ረስቼ ነበር። ውድድዬ አሁን ሁሉም ነገር ተሟልቷል። ወይ ግቡና ብሉ በያቸው። እሺ እማዬ። ትልቋ አባባ፣ ትልቋ ማማ አሁን እንግባ ወደ ቤት።